ድብቁ አይምሮ ክፍልን ተጠቅመው ታውቃል? ለምን? ድብቁ አይምሮ ክፍላችን ከተጠቀምን ስኬታማ እንደምንሆን ማያስረዳችን ነበር። ሁላችንም ኃላፊዎች ነን። እስከምናልፍ ጊዜ ድረስ ግን በህይወታችን ማድረግ የሚገባ ሳሪዬ ወይ አላሳዝንሽም? ከትላንት ለሊት ጀምሮ ዋንሽብኝ እኮ አላሳዝንም? ድብቁ አይምሮ ክፍላችን መጀመሪያ ፊት ለፊት ያለውን ተጠቀሙበት። የተደበቀው እኮ በምክንያት ነው። እሱ ሌላ ቀን ተጠቀሙበታላችሁ። እኔ ሳድግ ግን ድብቁ ነው። ወይ አረታው ልረፍበት ታው ግደል አንድ ነገር በሆን ግን እናቴ ጋር እንድትሄዱ ዛት ተቸገሩ። አንቺ ልትሄጂ ተው ማቲ አንቺ ልትሄጂ አትበለኝ። ተይ ልጆቹን እያስጨነቅሻቸው ነው። ተይ እንዳትጨነቁ፣ ምንም ነገር ቢፈጠር እንዳትጨነቁ። ይኸውላችሁ እናታችሁ በህልሟ ስትሞት አይታ ወይ ለዚች ነው እንዴት ነው እሱ ለዚች ነው እንደምትይ? እንደውም አንቺ አንድም ባፊትሽ ላይ አላየሁ። በልሜ ታየ ነገር ደግሞ እንደሆነ ያሳዝነው። እኔ ባየው በጣም አዝኛለሁ። አንተ ደግሞ ምን ሆነ ነው ያዘንከው? ፈተና ላይ 2x ገብቶብኝ አይደለ እንዴ 2 ቀን ሙሉ ሳልተኛ ያጠናሁት። አየ ሰው ለኤክስ ብሎ እንደዚህ ያዝናል። አንተ አንዲት ዘለላምባ አንዲት እንኳን ለኔ በዘናው ወዴት ነው? ወደ ስራ እንደዚህ ለብሰሽ ምን ለበስክ አልለበስ ወደ አፈር መግባት አይቀር። ረጅም ቀን ነው የሚሆነው። ህይወት ግን አጭር ነች። ማግኑ ነቷን ምን ነው ነው? ህይወት አጭር ናት። ምን አዲስ ነገር አለ? ቤትም እኮ አጭር ነው። እንደውም ህይወት ከቤት ትንሽ ትረዝማለች። ኧረ ተይ ወይ የዚህ ቤት ሰዎች ዛሬ ምን ነክቷቸዋል?